ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። እንደ ዴሊ ሚረር ዘገባ ከሆነ ማንቸስተር ዩናይትድ ኤደርሰንን ለ12 ወራት ያክል እያሳየ የነበረውን እያንዳንዱን እድገት በሚገባ ተከታትሎታል ተብሏል። እንዲሁም ኤደርሰን በማንቸስተር ዩናይትድ ቤት 75000 ፓውንድ በሳምንት እንደሚከፈለው በዘገባቸው ውስጥ አካቷል። ይህ ማለት እንግዲህ የኤደርሰን ዝውውር ኦልሞስት እንዳበቃና በቅርቡም ይፋ እንደሚሆን ነው እየተገለጸ የሚገኘው። ሁሉም ነገር አብቅቷል። በክለቦቹ መካከልም እንግዲህ ከስምምነት በቅርቡ ይደረሳል ተብሎ ይጠበቃል። የጊዜ ጉዳይ ነው እንጂ ልክ እንደ ማቴዎስ ኩኛ ዝውውር ሁሉ የኤደርሰን ዝውውርን በቅርቡ የሚያልቅበት እድል እንዳለ እየተነገረ ይገኛል። ማንቸስተር ዩናይትድ የኒውካስል ዩናይትዱን ተከላካይ መስመር ተጫዋች ሉዊስ ሃልን ለማስፈረም ተጨባጭ ፍላጎት እንዳለው ለማንቸስተር ዩናይትድ ቅርብ የሆነው ዘጋቢ ሎሪ ዋይትወልና እንዲሁም ዘ አትሌቲክስ ዘግቧል። የዚህ ተጫዋች ነገር እንግዲህ በተለይም ከማንቸስተር ዩናይትድ ጋር እንደተያዘ ከዚህ በፊትም ላሳውቃችሁ ሞክሬ ነበር። ታዲያ ማንቸስተር ዩናይትዶች በዝውውሩ ላይ ሊገፉበት ሀሳብ እንዳላቸው ነው እየተነገረ የሚገኘው። በተለይ በፉልባክ ቦታ ላይ ማንቸስተር ዩናይትድ በርካታ ተጫዋቾችን ሲመለከቱ እንደነበረ የሚታወቅ ጉዳይ ነው። ታዲያ አሁን የሚወጡ መረጃዎች እንደሚጠቁሙ ከሆነ የዚህን ተጫዋች ዝውውር ለመጨረስ ይሰራሉ ተብሎም ይጠበቃል። በተለይም እንግዲህ ማርከስ ራሽፎርድ ዝውውርን ለመጨረስም ከፍተኛ ጥረት እያደረጉ እንደሆነ ይታወቃል። ባርሴሎናዎች የጁሊያን አልቫሬዝና የጎርደን ሁኔታ እየተከታተሉት ይገኛሉ። ስለዚህ ይህ ተጫዋች ወደ ማንቸስተር ዩናይትድ በመምጣት ዝውውሩን በቅርቡ ይጨርሳል ተብሎ ይጠበቃል። ወደ ሌሎች ክለቦች የሚሄድ እድል ይኖረዋል። ታዲያ አዳዲስ ተጫዋቾችን ማንቸስተር ዩናይትዶች ያስፈርማሉ ተብሎ ነው የሚጠበቀው። ሌላኛው መረጃ እንግዲህ ማንቸስተር ዩናይትድ በዝውውር ሂሳብ ምክንያት በባሌ ያላቸው ፍላጎት እንደተቀዛቀዘ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ስለዚህ አሁን የማንቸስተር ዩናይትድ ኢቭኒንግ ኒውስ የሚባለው የዜና አውታር እንደዘገበው ከሆነ ዩናይትዶች አሁን ሙሉ ለሙሉ ፊታቸውን ወደ ሳንድሮ ቶናሊ እንዳዞሩና በክረምቱ የዝውውር መስኮትም እስከ 87 ሚሊዮን ፓውንድ ድረስ የተለጠፈበትን ተጫዋች ለማስፈረም ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቀው። የ26 ዓመት ተጫዋች እስከ 2029 ድረስ የሚያቆየው ኮንትራት እንዳለ ይታወቃል። ከዛ ባሻገርም እንግዲህ እስከ 12 ተጨማሪ ወራት በኒውካስትል የማራዘም አማራጭ ተካቶበታል በውሉ ላይ እና ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በርካታ ስራዎችን እየሰሩና ተጫዋቹን የግላቸው ለማድረግም የተቻላቸውን ሁሉ እንደሚያደርጉ ነው እየተገለጸ የሚገኘው። መጀመሪያ ግን ከዩናይትድ መውጣት ያለባቸው ተጫዋቾች ላይ ትኩረት ያደርጋሉ ተብሎ ይጠበቃል። ከዛ በኋላ የኤደርሰን ዝውውር የሚጨርሱ ከሆነ በጊዜው የሚያልቅላቸው ከሆነ ፊታቸውን ወደ ሳንድሮ ቶናሊ ያዞራሉ። በተጫዋቹ ላይም ከፍተኛ የሆነ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ከፋይናንስ ሪፖርት በኋላ ማንቸስተር ዩናይትድ ለተጫዋቾች ዝውውር የሚያውለው እስከ 250 ሚሊዮን ፓውንድ ድረስ እንዳለ እየተነገረ ይገኛል። ይህ መልካም የሚባል ዜና ነው። ከተጫዋቾች ሽያጭ ውጪ ነው እንግዲህ ማንቸስተር ዩናይትዶች እስከ 250 ሚሊዮን ፓውንድ ድረስ ለማውጣት ዝግጁ እንደሆኑ ቢቢሲ ስፖርት ዘግቧል። በርካታ ተጫዋቾችን በክረምቱ የዝውውር መስኮት ለማዘዋወርም ሀሳብ እንዳላቸው ነው እየተነገረ የሚገኘው። በመሀል ክፍል ያለባቸውን ችግር እና በተለያዩ ቦታ ላይ ያሉባቸውን ክፍተት በማስተካከል በአዲሱ የውድድር ዘመን እጅግ ተዘጋጅተው ለመምጣት እንዳሰቡ እየተገለጸ ይገኛል። ሌላኛው እንግዲህ ፎርብስ የተባለው መጽሔት ያወጣውን መረጃ ወደ እናንተ ላጋራችሁ። ሪያል ማድሪድን በአንደኛ ደረጃ አስቀምጦታል። 9.5 ቢሊዮን ዶላር ማስመዝገብ ችሏል። ባርሴሎና ደግሞ 7.5 ቢሊዮን ዶላር ተገምቷል። ማንቸስተር ዩናይትዶች ደግሞ 7.2 ቢሊዮን ዶላር አካባቢ ተገምቷል። ሊቨርፑል አራተኛው ክለብ ሲሆን 6.2 ቢሊዮን ዶላር አካባቢ መገመት ችሏል። ከ5 እስከ 10 ድረስ ፒኤስጂ፣ ባየር ሙኒክ፣ ማንቸስተር ሲቲ፣ አርሰናል እና ቼልሲ እንዲሁም ቶተንሃም መቀመጥ ችሏል። ዩናይትድ እንግዲህ በዚህ ሁኔታ ውስጥ ሆኖ እንኳን በጣም መልካም የሚባል ነው እንግዲህ ለማንቸስተር ዩናይትድ አሁንም ቢሆን ውዱ ክለብ መሆን ችሏል። እስከ 7.2 ቢሊዮን ዶላር ድረስ ግምት ተሰጥቶታል ለማንቸስተር ዩናይትድ እና አሁንም ቢሆን ታላቅ ክለብ በተለይም ሰር አሌክስ ፈርጉሰን የገነቡት ኢራ ምን ያህል ኢምፓክት እንደፈጠረ በሚገባ መመልከት ችለናል። ስለዚህ ለሰር አሌክስ ፈርጉሰን የሚገባቸው ክብር ሊሰጣቸው እንደሚገባ በተለይም እንግዲህ አንዳንድ ትክክል ያልሆኑ ግምቶች ለሰር አሌክስ ፈርጉሰን ሲሰጡ ተመልክተናልና ሰር አሌክስ ፈርጉሰን ማንቸስተር ዩናይትድ በአሁን ጊዜ እጅግ ትልቁ ክለብ እንዲሆን ማድረግ የቻሉ አሰልጣኝ እንደሆኑ ይታወቃሉ። አሁን ታዲያ ማንቸስተር ዩናይትድ እስከ 7.2 ቢሊዮን ድረስ መገመት ችለዋል።
ቤንያሚን ሼሽኮ በሚቀጥለው የውድድር ዘመን 9 ቁጥር መለያ እንደሚጠቀም ፋብሪዚዮ ሮማኖ አስታውቀዋል። ይሄ ድንቅ ተጫዋች እንግዲህ 30 ቁጥር መለያን ነበረ ሲለብስ የነበረውን በቀጣይ የውድድር ዘመን የ9 ቁጥር መለያን የሚለብስ ይሆናል። በአዲሱ ቁጥሩ እንግዲህ የተለየ ነገርን ያሳየናል ወይስ አያሳየንም የሚለው ነገር በአዲሱ የውድድር ዘመንን የምንመለከት ይሆናል። ዩናይትዶች ለቤንያሚን ሼሽኮ ልምድ ያለው አጥቂ ያስፈርሙለታል ተብሎ ይጠበቃል። በርካታ አማራጮችንም ይጠቅማሉ ተብሎም ይጠበቃል። ዩናይትድ ላለፉት 2 ዓመታት ገቢው እየቀነሰ መቆየቱ ተገልጿል። ሆኖም ወደ ሻምፒዮንስ ሊግ በመመለሱ ምክንያት ለ2026/27 የበጀት ዓመት ከ800 ሚሊዮን ፓውንድ በላይ ጠቅላላ ገቢ ሊያገኝ ይችላል ተብሏል። በዚህ ምክንያት በአሁኑ ወቅት በዝውውር ገበያው ላይ ንቁ ተሳትፎ ማድረግ በሚያስችለው አቋም ላይ እንደሚገኝም ሲመን ስቶን ዘግበዋል። ኮቢ ሜኖ ሊቨርፑል ላይ ያስቆጠራት ግብ የማንቸስተር ዩናይትድ የግንቦት ወር ምርጥ ጎል በመባል ተመርጣለች። ለማንቸስተር ዩናይትድ ወሳኝ የሆነች ጎል ነው እንግዲህ በዛ ጊዜ ማስቆጠር እየቻለው ኮቢ ሜኖ ከአሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ መልቀቅ ተከትሎ በማንቸስተር ዩናይትድ ቤት በጣም ድንቅ ብቃትን እያስመለከቱ ካሉ ወጣቶች ውስጥ በግንባር ቀደምነት ይጠቀሳል እና በቀጣዩ ውድድር ዘመንም እንግዲህ ጥሩ የሆኑ አጣማሪዎችን ማግኘት የሚችል ከሆነ ከዚህም በላይ አቅሙን በሚገባ ማሳየት ይችላል። እንደ ሳንድሮ ቶናሊ ያሉ ተጫዋቾች ከጎኑ የሚሰለፉ ከሆነ ተጫዋቹ በሚገባ ማንነቱን ማሳየት የሚችል ተጫዋች እንደሆነ በቀጣዩ ውድድር ዘመን የምንመለከት ይሆናል። በጣም ፖቴንሻል ያለው ተጫዋች ወደ ናፖሊ በዝቅተኛ የዝውውር ሂሳብ ሊለቅ እንደነበረ ወይም ከጫፍ መድረሱ የሚታወቅ ጉዳይ ነው። በማንቸስተር ዩናይትድ ቤት ገና የተለየ ነገርን ያስመለከተናል ተብሎ ይጠበቃል። ገና ወጣት ከመሆኑ ማንጻር ራፋኤል ሊዮ እንዲህ ሲል ተናግሯል። አዎ በእርግጥ ሊጉን እከታተላለሁ፣ ማንቸስተር ዩናይትድን የምወደዋለሁ። ዩናይትድን የምወደው ደግሞ ክርስቲያኖ ሮናልዶ አርአያ አድርጌ ስላደኩ ነው ሲል ራፋኤል ሊዮ ተናግሯል። በርካታ እንግሊዝ ክለቦች ተጫዋቹን እንደሚፈልጉት ይታወቃል። ታዲያ ተጫዋቹ የማንቸስተር ዩናይትድ አድናቂ እንደሆነ በሚገባ አሳውቋል። ከዛ ውጪ ማንቸስተር ዩናይትድ ከሆይሉንድ ሽያጭ 31.4 ሚሊዮን ፓውንድ መቀበል ችሏል። ይህንን ዘ አትሌቲክስ ነው የዘገበው። እኚህ ነገሮች በጣም መልካም ናቸው። ምክንያቱም ከተጫዋቾች ዝውውር ወይም ከተጫዋቾች ሽያጭ የሚገኙት ገንዘቦች ወደፊት እንግዲህ ማንቸስተር ዩናይትድ ለሚያከናውናቸው ዝውውሮች ወይም ለሚፈጽማቸው ዝውውሮች በጣም ወሳኝ ናቸው ተብሎ ይጠበቃል እና ማንቸስተር ዩናይትድ የራስመስ ሆይሉንድ ዝውውርን ሙሉ ለሙሉ ፐርማነንት ዲል በሆነ ሁኔታ ወደ 31.4 ሚሊዮን ፓውንድ በተገመተ ሂሳብ መሸጥ ችሏል እና ተጫዋቹ በናፖሊ ቤት እንግዲህ መልካም ሁሉ እንዲገጥመው እንመኛለን። ምክንያቱም ለማንቸስተር ዩናይትድ የነበረው ምኞት፣ ለማንቸስተር ዩናይትድ የነበረውን ፍቅር ሁላችንም እናውቃለን። ለሱም እንግዲህ መልካም የሆነ የውድድር ዓመት እንዲያሳልፍ እንመኛለን። ማንቸስተር ዩናይትድ በሚገባ በክረምቱ የዝውውር መስኮት አዳዲስ ዝውውሮችን ይፈጽማል ተብሎ ይጠበቃል። የኤደርሰን ዝውውር የጊዜ ጉዳይ ነው እንጂ ኦልሞስት ያለቀ ዝውውር ነው። አዲስ መረጃ የሚወጣ ከሆነ የምናጋራቸው ይሆናል። በዛሬው ዕለት ዩናይትድ የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።